ሙልጌታ ሐምዛ ሰን ባላለው ቀይ ባህርና አሰብን ስንመለከት ሁለቱንም ነጣጥለን የምናያቸው ነገሮች አይደሉም። ሁለቱም ለኢትዮጵያ አስፈላጊና የኢትዮጵያ ርስትና አጽመ ርስት የነበሩ ቀድሞ ታሪክ ሳይመሰረት ሁሉ አብረው የተመሰረቱ ከኢትዮጵያ ጋር የነበሩ ሀገሮች ናቸው። በባህሩ ላይ ብቻ ውሃውን ብቻ አይደለም፣ በባህሩ ላይ ያሉ ደሴቶች አሉን። በደሴቶቹ ላይ ብዙ መሰረተ ልማቶች የተሰሩበት፣ ብዙ ሀብት የፈሰሰበት፣ ብዙ ድካም የደከመበት፣ ብዙ የሰው ሀብት የፈሰሰበት ውድ ደሴቶች ናቸው። እነዛ ደሴቶች አሁንም አሉ፣ የሚጠቀምባቸው እየተጠቀመባቸው ናቸው። ግን የኛ ሀብት ናቸው፣ ሊመለሱ ይገባል። በባህሩ በኩል ስንመለከተው ባህሩ ብቻ አይደለም ለማለት ነው። በወደቡ ስንመለከት ከአዶሊስ ጀምሮ ያለው ባህር በሙሉ የኢትዮጵያ እንደነበረ ታሪክ ይናገራል። በይዞታችን በቅርብ ጊዜም በይዞታችን ላይ እንደነበረ ይታወቃል። ነገር ግን በመካከል ላይ በተደረገው የመንግስት ለውጥ ምክንያት እንዴት እንደተፈጠረ ሳናቀው ተጠቅሎ ሄደ። በአጋጣሚ ያ የተጠቀለለበትና ወደዛ የሄደበት ቀን እኔ ምን መጥፎ ድል በለው ወይስ ምን ድል በለው አላቅም፣ የመጨረሻው ሰው ነበርኩኝ ማለቴ በሩ ሲዘጋ። ከዛ በኋላ ብዙ ሰራዊት በእግሩ በተለያየ መንገድ ሄዷል። ግን የተከፈተው በር ሳይዘጋ የወጣ ሆኔና ከኔ ጋር የነበሩ የኢትዮጵያ አየር ወለዶች አብረውኝ ነበሩ። ስለዚህ አሰብና ቀይ ባህር ላይ ድርድር የለውም። ለዚህም ነው ቆራጡ አእምሮ ሰፊው ብሩህ አእምሮ ያለው መሪያችን ዶክተር አብይ አህመድ ይህን ሁሉ ሀሳብ ያመጣና እንደገና ወደዚህ እንድንመጣ እንደገና ደግሞ ወደዚህ ሀሳብ እንድንገባ ያደረገን ያለ ምክንያት የተወሰደብን መሬት ይመለስልን ነው። ስጡን ነው። ወስደውታል፣ ስጡን ነው። የሰጠኸው ዕቃ የወሰደብህን ዕቃ ስጠኝ ነው የምትለው። በገንዘብ አትገዛውም ወይም ደግሞ በጥይት አትመታው። ስጠኝ ነው መጀመሪያ የምትለው። ይሄም በፍቅር በወንድማማችነት በአብሮ አደግነት በአብሮ ነዋሪነት። መቶ አለቃ ሰለሞን ስዩም ገብረመድህን እባላለሁ። ኢትዮጵያ ይህን የሚያክል ህዝብ ይዛ የባህር በር ማጣቷ የራሷ የባህር በር ያላትን ተነጥቃ ማየቴ በጣም ይነደኛል፣ በጣም ያንገበገበኛል። ይህ የባህር በር ጥያቄም አሁን ሳይሆን ቀደም ሲልም ስናነሳው የነበረ ጉዳይ ነው። ግን ለምን እንደሆነ አናቅም። ታፍኖ ተድበስብሶ እናውቅላቸዋል የሚሉ መሪ የነበሩ አነትም በኢህአዴግ ወያኔ የተሰጠ ወደባችን ጉሮራችን የታነቀ ነው። ስለዚህ አሁን የኢትዮጵያ ህልውና ጉዳይ ስለሆነ ወደብ ማጣት ማለት 135 ሚሊዮን የሚያክል ህዝብ ይዘን የራሳችንን አተን ጉሮራችን መታነቅ የለበትም። ስለዚህ የታነቀ ጉሮራችንን ማላቀቅ አለብን። የባህር በር አታም መኖር የሌለባት ኢትዮጵያ ጀግና ያሉባት አገር ነው። የባህር በር ጥያቄ ጉዳይ ምላሽ እንዲያገኝ ማንኛውም ነገር ከሰላማዊ ትግል ጀምሬ እስከ መጨረሻው ደም ጠብታ ድረስ ለሀገሬ ለመስራት የባህር ወደቧ እንዲመለስ ለማድረግ ከፍተኛ ጥረት በማህበሬ ስም አረጋለሁ። ስሜ ሻምበል ወንደሰን አለማየሁ። ጠቅላይ ሚኒስትራችን ይህን ነገር በይፋ በፓርላማ በሰማሁበት ዕለት እኔ እንጃ ውስጤን ነው የወረረኝ። በቃ ውስጤን ነው የወረረኝ። በጣም ነው ደስ ያለኝ። ለምን የሚባል እኛ በህይወት እያለን እዛ የሞትንበት የቆሰልንበት የደማንበት የልጅነት እድሜያችንን የጨረስንበት እንደዚሁ ተዳፍኖ እንደ ሻህላ ውስጡ እንደ እሳት ሲበላን የነበረው ነገር እና ስለ ቀይ ባህርም ሆነ ስለ ወደብ መናገር ኃጢአተኛ ተብሎ ሰው በሚገላበጥ ጊዜ አልፈን እሳቸው በአደባባይ ይሄን ነገር ሲያበስሩን እውነቴን ነው እኔ እንደገና እንደተወለድኩ ነው ያሰብኩት። እኔ እውነቴን ነው። ስለ ኢትዮጵያ እኮ መግለጽ እኮ አይቻልም እኮ። ስለ ኢትዮጵያ ሕዝብ እንደ አንድነት የታወቀ እኮ ነው እኮ። የኢትዮጵያ ሕዝብ እኮ አንድ እኮ ነው። አንድ እኮ ያደረጉን ሰዎች ናቸው እኮ። ባዶች ናቸው እኮ። ሆዳሞች ናቸው እኮ። ባንዳዎች እኮ ናቸው። የውጭ ሰልቆ ያላቸው ሰዎች ናቸው። የኢትዮጵያ ሕዝብ እኮ አንድ ነው እኮ። መቼ ተለያይተናል? አሁን ተለያይተናል እንዴ? አልተለያየንም እኮ እንዴ። አይተናል እኮ አሁን በሁሉና ማስከበሩ ጊዜ፣ አሁን በቅርቡ ጦርነት በትሉን ጊዜ የኢትዮጵያ እንዴት ባው ብሎ እንደተነሳ እኮ እናውቃለን።
በየሀገሩ በየከተማው አዲስ አበባ ውስጥ ሰላማዊ ሰልፍ ነው የተካሄደው። አሁን ከዚህ ከ3 ዓመት በኋላ በተደረገው በዛ ላይ ሁሉ ተሳትፎ አድርጓል እኮ የሰራዊት እኮ እንደዚህ በአካል ተሳትፌ መጥቻለሁ። እና ኢትዮጵያ መቼ ተለያይተን ነው አንድ ብንሆን? አልተለያየንም እኮ ስንላይ ነው ኢትዮጵያ ህዝብ አንድ ብንሆን አንድ ነን እኮ። አሁንም እኮ በየጓዳችን የምናወራውን ነገር ነው ስንገናኝ እኮ የምናወራቸውን ነገሮች እኮ ነው ጠቅላይ ሚኒስትሩ ይፋ ሲያወጡልን አሁን በቦታ ሆነን እዚህ በአዳራሽ ቁጭ ብለን እኮ የምንነጋገረው እንጂ ኢትዮጵያ ተለያይተን እናውቃለን? ለአንድ ቀን አልተለያየንም ኢትዮጵያ። እኔ ስወለድ ሀረር ነው የተወለድኩት። በሀረር የሶማሌ ጦርነት ጊዜ በደንብ ናውቀው ተማሪ ነኝ፣ ጎረምሳ ተማሪ ነኝ። ከዚያድ ባሬ ሲመታ ጀምሮ ሆ ብሎ የዘመተን አዛኛ ልጆች ሆነን ተማሪዎች ሆነን የጦሩ ሲመጣ ሆ ብለን እየተቀበለ ሆ ብለን ሸኝተን ሆ ብሎ መጣልሽ የሚለውን ዘፈን እየዘፈን የሸኘ ነው። የኢትዮጵያ መቼ ተለያይተን ነው? አሁን አንድ ሆነን ከዚህ አንድ ሆነን እንደ ኢትዮጵያ እንደገነባን ሁሉ አንድ ሆነን አሁን ደግሞ ባለን አንድነት አጠንክረን ወደባችንን በእጃችን እናስገባለን ነው የምለው። ሌተና ኮሎኔል ወርቁ ገሰሰ እባላለሁ። ኢትዮጵያዊነት ማለት ዝም ብሎ አይደለም፣ ዝም ብሎ መኖር አይደለም። እንደ ክራይ ቤት ዝም ብለህ ገብተህ ትኖራለህ። የራስህን እንኳን የክራይ ቤትህን ማጽዳት ግድ ይልሃል፣ ማመቻቸት ይልሃል፣ ማጠር ግድ ይልሃል። ራስን ክብርህን ጠብቀህ የምትኖረው እንኳን የሀገርን ዳር ድንበር ይቅርና እና እኔ በዚህ አሁን በተለይ በአሁኑ ሰዓት ለተነሳው ጥያቄ ወቅቱን ጠብቆ የተነሳ ነው። ምክንያቱም ይሄ ምን ይፈልጋል? መጀመሪያ የሀገር አንድነትን ማምጣት ይጠይቃል። ትልቁ ነገር ይሄ ነው። አሁን ይሄ በመነሳቱ እንደውም ጭራሽ ህዝቡ ወደ መንግስት ፊቱን አዙሯል። ኢትዮጵያዊ ማለት ፍጹም ሀገሩን የሚወድ ከእናቱ በላይ እናት ሀገሬ ነው የሚለው፣ አባት ሀገሬ አይደለም የሚለው። ልጅ መሆንህን የሚታወቀው በእናት ነው። እሷ ናትና ግንኙነቱን የምታውቀው እናት ናት። ስለዚህ እናት ሀገሬ የምንለው ምክንያት ያ ነው። አባት ሀገሬ ቢባል 2 3 ሌላም ሊኖር ይችላል። ግን እናት ግን በቃ ያለ ዲኤንኤ ምርመራ እናት መሆኗን ታውቃለች። ስለዚህ እኛ ኢትዮጵያን እናት ሀገራችን ብለን ነው የምንላት እና እስከ ዛሬ ድረስ አንጀታችን ቆስሏል፣ አሯል። በማይሆን ነገር ጥቂት የነበሩ ግለሰቦች በተልካሻ ጥቅም ሀገራችንን አሳልፈው ሰጥተዋል። ሀገራችንን አሳልፈው በመስጠታቸው አሁን ይሄው ለዚህ አይነት እዳ ገብተናል። እኛው የራሳችን አመራሮች ባመጡትና ተንኮልና በሰሩት መጥፎ ስራ ይሄ ትውልድ ባለ እዳ ሆኗል። ይሄ ትውልድ እንግዲህ እዳው ምንድን ነው? ሀገሩን ማስመለስ አለበት። ሀገሩ የሱ ነው፣ የኢትዮጵያ ነው ሀሳብ። ስለዚህ ስም ላለው ነገር መሞት ነው። ይሄኛው ነው ትልቁ ዓላማችን፣ ይሄ ነው። መንግስት አሁንም ባለበት ይቀጥል። እኛም ደግሞ መንግስትን በተለያየ አይነት መንገድ እሱ በፈለገው መንገድ በሚመሩ መንገድ እኛን ቆመን እንጠብቃለን፣ እንሰራለን፣ ሀገራችን እንጠብቃለን። ስለዚህ ጥያቄው መነሳቱ ጥሩ ነው። ወቅቱን መጠበቁ በችኮላ ቢሆን ኖሮ ለዓለምንም ህዝብ እናደናግረው ነበር። ስለዚህ አሁን የትክክለኛ ወቅቱ ነው፣ ሰዓቱ ነው። በቃ ሌተና ኮሎኔል አምባሳደር ጃሉ መረባዲ ይባላል። ይሄ ባህር በር ጥያቄ ለመና ሳይሆን የራሳቸውን ንብረት የሆነን አምጣ ማለት ነው። ምክንያቱም እኔ እዛ ሀሳብ ላይ ወታደራዊ ኮሚሳሪያት ተብለው የሚጠራ በንጉሱ ዘመን በ1950ዎቹ መጨረሻ ላይ እዛ አስተዳድር ያለው በወሎ ጠቅላይ ግዛት ሀሳብ ነበረ እንጂ አንድ ቀንም የኤርትራ ሆኖ አቅም ከአፈንቦ አልፎ የኤርትራ ጠቅላይ ግዛት አልነበረ። ከአፈንቦ ወደ ታች አፋር ነው፣ ወሎ ነው። የወሎ ጠቅላይ ግዛት መሬት ነው። አሰብ ውስጥ የሚኖረው ህዝብ ትግረኛ መናገር አይችልም። መናገር የሚችለው አፋርኛና አማርኛ ነው። አብዛኛው የወሎ ሰው ነው። ስለዚህ የራስህን ንብረት ነው እንጂ የጠየቀ የኢትዮጵያ ህዝብ የተበደርከውን ገንዘብ አምጣልኝ ነው ያለ እንጂ የሆነ ነገር ስጠኝ ጥገኛ ሊሆን አላለም። እና ጥያቄው በጣም ዘግይቷል። ለአመታት ሲከነክነኝ የነበረ ነው። የባህር በር ጥያቄ የራስን በር ይፈትልኝ ነው የተባለ እንጂ ያንተን በር ስጠኝ አይደለም ያለው። የባህር በሩ ጥያቄው በጣም ዘግይቶ አርፍዶ የመጣ ጥያቄ ነው። ይሄ ትውልድ እግዚአብሔር መርቆ ባርኮ ትናንትና የነበርንበት እዛ ምጽዋ ላይ እኮ የብዙ ሺህ ህይወት የሰው ልጅ ህይወቶች ተገብረውበታል። ዶጓሊ ላይ ራስ አሉላ አባ ነጋ እዛ ሄዶ ተኝተዋል አጽማቸው።
ሌሎችም በቃ አልጌና ግንባር ላይ በሚሊዮን የሚቆጠሩ ህዝቦች ከ18ኛው ክፍለ ዘመን አንስቶ እስከ 2000 እስከ 1980 ዓመተ ምህረት የሰው አጥንት ነው እዛ ያለው። በአጠቃላይ ኢትዮጵያ ባህር በር መጠየቋ ተገቢና አግባብነት ያለው ነው። ጥያቄ ስጡኝ እንደመጠየቅ ሳይሆን መፍትሄ ነው አምጡ ማለት ነው ያለባት እንጂ እንደዚህ አይደለም። በሰላማዊ መንገድ የማይሆን ከሆነ እኔ ከ80 ዓመት በላይ ከ1928 ዓመተ ምህረት ጀምሮ ተዋግቻለሁ። አሁንም ለመዋጋት ዝግጁ ነኝ። ከመንግስት ትጥቅም ሆነ ልብስ አልፈልግም። ታጥቄ የወጣው ትጥቅ ስላለኝ ታጥቄ ይዋጋለሁ። ከጣሊያን ጋር ሲዋጋ ከመንግስት ያገኘው ትጥቅ የለም። የራሴን ጦር ነው ይዤ የወጣሁት። ምናልባት ራስ ገዳሙ ተክሌ እሳቸው ባይኖሩም ልጃቸው ይኖራል። ጋሻ ብቻ ነው ከነሱ የተሰጠኝ። ልብስም በኋላ በ1932 ዓመተ ምህረት መጨረሻ ላይ በ32 ዓመተ ምህረት ወደ ማጮ ሲሄድ ነው ልብስ የተሰጠኝ። ከቤቴ ለብቻ የወጣሁት ነው የለበስኩት። ስሜ ሻለቃ ረጋኸኝ አሰፋ እባላለሁ። ቀይ ባህር እንደሚታወቀው ቀደም ሲል በነበሩት መንግስታት በዲፕሎማሲም ይሁን በሌላ እና አሉላ አባ ነጋ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ነው ብለው መስዋዕትነት የከፈሉበት ከዚያም በኋላ በቅብብሎሽ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ አሰብ የኢትዮጵያ ወደብ ሆና የቆየችበት ታሪካዊ ሂደት ነው። በዚህ ሂደት ላይ በተለይ በእኛ በቀድሞ ሰራዊት ታሪክ ላይ ከተራ ወታደር እስከ ከፍተኛ መኮንንና ጀነራሎች ድረስ ከፍተኛ መስዋዕትነት የተከፈለበት የባህር በሩን እና ወደቡን የኢትዮጵያ የተፈጥሮ ወሰን መሆኑን ሉዓላዊነቱን ለማረጋገጥ ብዙ መስዋዕትነት የተከፈለበት ነው። ስለዚህ በዛ ደረጃ ነው የማውቀው። እንግዲህ ስለ ቀይ ባህር ሲነሳ እኔ እውነት ለመናገር በጣም ልዩ ስሜት ነው ያለኝ። ቀይ ባህር ዳርቻ 2 ጊዜ ቆስያለሁ። በ1970 ዓመተ ምህረት ምጽዋ ለ6 ወር ተከባ ከፍተኛ መከላከል ውጊያ በተደረገበት ጊዜ ቆስያለሁ። በድጋሚ ደግሞ በ1978 ዓመተ ምህረት ከምጽዋ ደቡብ የድሮ አዱሊስ ወደብ የምትባላለች በዛ ግንባርም 2 ጊዜ ቆስያለሁ። ስለዚህ ደግሞ ለእኔ ልዩ ያደርገዋል። ደሜን ያፈሰስኩበት ነው። ሌሎች የትግል አጋሮቼ ደግሞ አጥንታቸውን ከስክሰው ደማቸውን አፍሰው መስዋዕትነት የሆኑበት ሀገር ነው። ስለዚህ ለየት ያደርገዋል። ይሄ በታሪክ አጋጣሚ ቀይ ባህርንም ያጣንበት ወደቡንም እንዲሁ ያጣንበት ሂደት ነው። ይሄ እንግዲህ የሰዎች ደም ቆይቶ ታምቆ ያፈራው ውጤት ነው ማለት ይችላል። ስለዚህ ቀይ ባህር በቃ ከምንም በላይ የተለየ ነው። ለኢትዮጵያ የተፈጥሮ ወሰኗ ነው። ብዙ መስዋዕትነት የተከፈለበት ነው። ለሀገራችን ደግሞ የህልውና የጀርባ አጥንት ነው ለኢትዮጵያ። ስለዚህ በዛ ልክ ቀጣይ ትውልድም አሁን ያለው መንግስት በጣም በልዩ ሁኔታ በዚህ ረገድ ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትርና የጦር ኃይል ጠቅላይ አዛዥ ይህንን ብዙ መስዋዕትነት የተከፈለበትን ይህንን የኢትዮጵያ የተፈጥሮ ወሰን የሆነን መልሶ ህልውና እውን እንዲሆን ለማድረግ የተጀመረው እቅድ ወይም ዓላማ እኛ የቀድሞ ሰራዊት አባሎች በጣም በልዩ ሁኔታ ነው የምንቀበለው። ለዚህ ደግሞ ምንም ችግር የለ፣ መስዋዕት እንከፍላለን ስንል ዛሬ ዘመኑ የሰላማዊ ጊዜ ነው እና ሁልጊዜ ጦርነት ናፋቂ መሆን አይደለም። የኤርትራው መንግስትም ቢሆን ሰርጦ የመቀበል መርህን ተመርክዞ ሰላማዊ ነገርን ማሰብ አለበት። አሰብ ለሱ ምንም አያደርግለትም። በቃ በባዶ የተቆለፈ ነው። ቀይ ባህር ያለ ኢትዮጵያ ባዶ ነው የሚባለው ትክክለኛ ነገር ነው። ስለዚህ በዛ ልክ ያለ ስለሆነ ቢቻል በሰላማዊ መንገድ ካለበለዚያም የኢትዮጵያ ሕዝብ በፈለገው አይነት ሂደት የራሱ የሚያደርግበት ጊዜ ሩቅ አይሆን።